የኔ ቆንጆ ደህና ናችሁ? ደህና ነህ? እንዴት ነሽ? እንዴት ነህ? አለልኝ ከመቼ ደርሳችሁ ነው? ቀደም ልካ ደህና ነህ? ሂድ አባቢ ጋር አባቴ ወይስ እንዴ ከመቼ ቀድማችሁ ነበር? ፈጠን ነው ቆየብን እኮ ግን አንተ ቆየብን ደህና ነህልኝ? መቼስ ይሄ ደስታና ይሄ ፈገግታ የውሸት ነው በል ተብሎ ነው። እኔ ጋር ስደርስ ሳቅ፣ እኔ ጋር ስደርስ እንደዚህ አድርግ ብላው ነው አትሉንም አይደል? እንደዛ እንደማትሉን ደስታ ተስፋ እናደርጋለን። እንግዲህ አብርሽ እንዳየነው በደስታ ነው ሚስቱ ጋር ልጁ ጋር መጥቶ ሚስቱን ሰላም ብሎ ልጁን አቅፎ ስሞ ልጁን እያጫወተ በደስታ የድሩ ፈገግታ ፊቱ ላይ ነበረ። ጥላቶቹ እስከሚያይ ድረስ እንግዲህ ነበር። ይሄንም አርግ ብላ ነው እንደዚህ ብላ ነው መጀመሪያ ሞልታው ነው እንደማትሉ ተስፋ እናደርጋለን። እንግዲህ የሱ ህመም የምትፈልጉ ሰዎች የሱ ጤንነት ወደ ህመም ቀይሩ ሰዎች አላችሁና ደህና አይደለም ታሟል የምትሉ ሰዎች እንግዲህ ህመሙ ለራሳችሁ ይሁን። እሱ ጤነኛ ነው። ያው ደስታው ሙሉ ሆኖ እያየነው ነው ከቤተሰቡ። ነገር ግን እናንተ እየመጣችሁ እየረበሻችሁ ሰላሙን እያሳጣችሁ ህመምተኛ እያደረጋችሁት ነው እንጂ ልጁ በጣም ጤነኛ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። ማይተናል ላይክ ሼር ሰብ እያደረጋችሁ እስከ መጨረሻ አብራችሁ ተከታተሉኝ። አዲስ ሀሳቦች እያነሳን አንዳንድ ነገሮች እያልኳችሁ እንሄዳለን። በእናንተ የሚጠበቀው እስከ መጨረሻ መከታተልና እኔን ማበረታታት ነው የሚጠበቅባችሁ። ብርታታችሁ ድጋፋችሁ በጣም ስለሚያስፈልገኝ እንግዲህ ያኛው ቻናሌ ስለተዘጋ በዚህ መጥተናል። ለዚህኛውም ዱአ እያረጋችሁልኝ እላለሁ። ሼር እያረጋችሁ ብታበረታቱኝ በጣም ደስ ይለኛል። እንግዲህ ወደ ጉዳያችን ስንገባ አብርሽ በጣም ደና ጤነኛ ሰላም እንደሆነ እያየነው ነው። ነገር ግን ሰላሙ የሚነሱ አንዳንድ ቤተሰብ ነን እያሉ ወይም የሱ ቅርብ ቤተሰብ ነን እያሉ ደግሞ የሚረብሹ ሰዎች ሲኖሩ ነው እንጂ እሱ በጣም ሰላምና በጣም ደስተኛ በጣም ጥሩ ህይወት ላይ እንዳለ አይተናል። ከመጀመሪያ እንግዲህ ፊቱም የተቀያየረ ዝምታውም የቀጠለበት ዳኒ ሲመጣ ነው። እሱም አይፈልገው በቃ ከሩታና ከልጁ ጋር ሰላም እንደሆነ እንግዲህ ተረጋግጦላቸዋል ብዬ አስባለሁ። ዳኒ ሳይመጣ በፊት እንግዲህ በደስታ ነበረ ሲናገርም የነበረው ሰላምም ብሎ ቤተሰቦቹም ሰላም ብሎ እንግዲህ ከልጁ ጋር እየተጫወተ የነበረው ነገር ጤነኛ አይደለም በሚል ሰው የሚጠበቅ ነገር አልነበረም እያደረገ ነበር። እሱ ከመጀመሪያውም ብለናቸዋል። እሱ በጣም ጤነኛ ነው። ይሄንን ደግሞ ዝምታው የቀጠለ በቃ ምናልባት ላጠፋቸው ጥፋቶች ከኤርሜላ ጋር ላሳለፋቸው ነገሮች መልስ ስለሌለው ጥፋቱ ስለገባው ጸጸት ላይ ስለሆነ ዝምታው ቀጥሏል። ገባችሁ? አንዳንድ ሰው ምንድነው ጥፋቱ ሲገባው ዝምታ የሚመርጥ ሰው አለና ማለት ተናግሮ እንኳን የሚያስረዳው ነገር ስለሌለ ነገራቶች የሆነ ሲወዛገቡበት ዝምታው ይቀጥላልና ወይም የራሱ ጭንቀት ነው የሚፈጥረው በዛ ሰዓት። ነገር ግን አውርቶ ቢወጣለት በጣም ደስ ይለኝ ነበር። እኔ ራሱ ተናግሮ በቃ በነገራችሁ ላይ እሱ ተናግሯል። የሚሰማው ነው ያጣ። በቃ እኔ ህይወቴ ነው ትዳሬ ነው የምፈልገው ልጄን ነው የምፈልገው እያላቸው ነው። ግን ሊሰሙት አይቻሉም። በተለይ እህት ነኝ ተብዬዋ እንግዲህ እኔ በጣም የገረመኝ እኔ ሴጣን ነው እንግዲህ ትዳር ሲፈርስ ደስ የሚለው ሴጣን ያልሆነ ሰው በማንኛውም እምነት በሙስሊምም ሆነ በክርስቲያን ትዳር መበተን እኔ ኖርማል ነው ብዬ አላምንም። በእነሱም ቢሆን በእኛም በጣም አጸያት ነው። ሴጣን ብቻ ነው የሚደሰተው። ገባችሁ? ባለ ትዳር የሆኑ ሰዎች ሲለያዩ ሴጣን ብቻ ነው የሚደሰተው እንጂ በጣም ያ ሰው በጣም እንዴት ልበላችሁ በቃ አንድ ላይ መሆን የማይችሉበት ደረጃ ሲደራረሱ ብቻ ነው የመለያየት መፍትሄ የተፈቀደ እንጂ አይፈቀድም በየትኛውም ቢሆን ማለት ነውና እንግዲህ ያም ደግሞ ሲሆን ደስተኛ የሚሆነው ሴጣን ነው እንጂ የሰው ልጅ በሰው ውድቀት ደስተኛ አይሆንም። በተለይ ቤተሰብ የተባለ ሰው እኔ በዚህ ልክ ቡዜ አይኗ ለምን እንደተጋረደ አላቀም። ትዳርህ በትነ ከኤርሜላ ጋር ካሉን ትዳርህ በትነ እንደፈለክ ካልዘለልክ የምትልህት በመጀመሪያ ደረጃ ያየኋት እሷን ነው። እንግዲህ ምንድነው ለወንድሟ የምታስብለት የምትመኝለት ራሱ ህመም ነው በሽተኛ እንዲሆን
ታሟል ነው አፍለፈለፏ ሁሉ ታሟል ነው። ስለ ወንድሟ ራሱ በስነ ስርዓት ህመሙ እንኳን ለማወቅ ቁጭ ብላ በሰላም ያላወራች ሴት በመጣች ቁጥር ወከባ የምትፈጥር በመጣች ቁጥር ሰላሙን የምትነሳው በመጣች ቁጥር እሱን ጭንቀት ውስጥ የምትከት እህት ናት። ሰላሙን የምትፈልገው እቺ ናት። እሷ ሰላሙን ፈልጋ ሳይሆን በቃ እኔ ባልኩ መንገድ ለምን አልተጓዝክም እኔ በሂድ ማለት በዚህ ህይወት ኑር ካልኩ በዚህ ህይወት ትኖራለህ አይነት ነገር ይመስለኛልና አንድ ጤነኛ ሰው እንግዲህ በዚህ ልክ መጫን ትክክል ነው ብዬ አላስብም። በዚህ ልክ ደግሞ ልጁ ሳያመው ህመምተኛ እንድታረገው ልጁ ተሰባብሮ ሳይቀመጥ ሰባብራ ልታስቀምጠው የምትፈልገው የገዛ እህቱ ናት። ገባችሁ? ስለዚህ እስኪ ተዋቸው፣ እነሱ ደስተኛ ናቸው። ዳኒ ደግሞ ምን ቤት ነው ምን አገባ? በዚህ ልክ ምን ነው ኤርሜላ አንተንም ከፈለች። ለነገሩ እሷ መክፈሏ የታወቀ ነው ከፍላ። ነገር ግን የዚህ ያክል የልብ የሰጠች ግን እርግጠኛ ነኝ በዚህ ልክ የልብ ሰጥቶ የላኩ ቡዜና አቤል ናቸው። ገባ? ቡዜና አቤል ናቸው። በደንብ ታስታውቃለህ። ተልከህ እንደመጣ ከጀርባህ ሌላ ነገር እንዳለ በደንብ ታስታውቃለህ እንጂ አንተ ምን ቤት ነህ በባልና ሚስት መሀል ገብታ እኔ ነኝ አዋቂ እኔ ነኝ የምፈርደው እኔ ነኝ ማሳከመው አልክ። እስኪ የራስህ ህይወት ኑር። ይሄ በቲክቶክ ስትለምን የምታድረው እሱን ሂድና ለምን የሆነ መጥፎ ነገር እንድናወራ አታድርግ። የምሬ ነው የምልህ። እንደ ስነ ስርዓት ይዘህ የራስህ ህይወት ኑር። ቢያንስ እኮ ሩታ አንተን አሳድግሃለች፣ ለዚህ አደርሳለች። ገባ? አብርሽም ቢሆን ላንተ መልካም ደረጃ እንድትደርስ ረድቷል። ሁላችሁም ያደጋችሁ በሩታ ድጋፍ ነው። ሁላችሁም ይሄን ቦታ የደረሳችሁ ቻናላችሁ በዚህ ልክ ያሳደጋችሁት በሩታ ብርታት ነው። ገባችሁ? ዛሬ ዙራችሁ እሷን ለመጣል ዙራችሁ እሷን ለመንከስ እሷ ህይወት እንዲጨልም ደስታዋን ለመንጠቅ የምትሯሯጡ ሰዎች ትላንት የናንተ ደስታን ለመፈለግ የምትራራጥ ከናንተ ጋር የነበረች ሴት ናት። ገባችሁ? ያንን ረስታችሁ ዛሬ እሷን ለመጣል የምትሮጡ ትዳርሽ ካልተበተነ እኛ ሰላም አንኖርም። የናንተ ትዳር ብትንትኑ ካልወጣ ልጅ ያላባቱ ካላደገ እኛ ደስተኛ አይደለንም። አብርሽ ጤነኛ አይደለም። አንድ ጤነኛ ሰው ከልጁና ከትዳሩ በግድ ካልበተነ ጤነኛ አይደለም ማለት ይቻላል እንዴ? ከልጅና ከሚስት ጋር ከኖር ካንተ ህመምተኛ ነህ ማለት ያየነውም የሰማነውም በእናንተ ነው። በነገራችሁ ላይ እኔ የምር ታሳፍራላችሁ። የሆነ እንደ ትልቅ ሰው እንደ እድሜያችሁ ብታስቡ፣ እንደ እድሜያችሁ ብትከበሩ፣ እንደ እድሜያችሁ አስተውላችሁ ብትናገሩ ባይኔ እያንዳንዳችሁ ማለት ነው። ይገባችኋል? እያንዳንዳችሁ ትላንት አቤላ ነበረ፣ አሁን ደግሞ እናንተን በጓሮ በኩል መላክ ጀመረ። እናንተን ህይወቷን እንደበጠብጧት እሱ ስላልተመቸው እናንተን መላክ ጀመረ። ነገ በራሳችሁ ደርሳችሁ ታዩታላችሁ። ውድ ቤተሰቦች ለነበረን ቆይታ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ስለተከታተላችሁኝ ከልብ አመሰግናለሁ። ሁላችሁም ሀሳብ አስተያየታችሁ ደግሞ ኮሜንት ላይ ያስቀምጡልኝ። ማስተካከል ያለብኝም ነገር ስህተትም ካለብኝ አርሙኝ፣ አስተካክላለሁ። እወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።